ሃይሚን ነው ማለት አለበት እንጂ አምሳላትን አንድ በኩል አስቀምጦ ሃይሚ ጋር መሄዱ ይቅርታ። እሱ ደግሞ መጀመሪያ መግቢያ ላይ ሲያወራ ማለት ነው ምንድነው የሚለው ብዙ ነገር ያወራል። እሷ ጋር ሲሄድ ደግሞ እኔና አንቺ መለየት ነው የምትፈልገው፣ እኔና አንቺ መለየት ነው የምትፈልገው። በቃ ይሄ ጥያቄ ነው በቃ የሚመላለስ። እሷ ደግሞ አዎ 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 በቃ መልሱ ይሄ ነው። እስቲ እዩ በደንብ እግዚአብሔር ምስክር። እኔ በጣም ጭንቅላት ምንድነው የሚያወሩት ብዬ እኔ በጣም ነው የሚያስጠሉ ሁለቱም ማለት ነው የሚያወሩት ነገር። እሷ አዎ አዎ ትላለች። እሺ እዚህ ጋር እኔ አንቺን ጥያቄ ያለኝ አንድ ጥያቄ ያለኝ እዚህ ጋር እችላለሁ? ጠይቅኝ ችግር። እሺ እኔ ጥያቄ ያለኝ የምለው አምሳላት ባልሽ ቦታ ላይ ነው። በቅርታ ጋር ቅር እንዳይላችሁ አምሳላትን ስለመታችሁ ይቅርታ ያስጠይቅ ብለን ከዚህ በፊትም ቪዲዮ ሰርተናል። ግን ከህይወቴ ውጪ አልፈልግሽም፣ ሁለተኛ በሬ እንዳደርሽ ብሎ አልሰደታትም። ሰዷታል። ሰዷት እኮ ፍፄ ነው ልወደድ ብሎ ከእንደገና ኔቨር ኤቨር ብሩኬ አሁን ራሱ እግዚአብሔርን እሱ ራሱ ነው ማስወጣት አለበት። ለምን ብለሽ ጠይቅኝ። አሁን ራሱ አስወጥቷል። ማስወጣት እንደዛ ይቅርታ አላስጠየቀም። ማስወጣት እንደዛ አይደለም። ማንም ሰው ነው ይቅርታ አላስጠየቃት። ኦኬ ለሷ እኮ ተስፋ እዛ እየሰጣ እኮ ነው። ትንሽ ቀናት ጠብቂኝ እንጂ ብሏል። ገባሽ? ትንሽ ቀናት እንደሱ አይደለም። አረባ እግዚአብሔር ይልላስ ያለበት ትንሽ ቀን ስሚ ትንሽ ቀን ተውኝ አለ እኮ አይደለም። ለትንሽ ቀንም አትተውኝም ወይ? ለትንሽ ቀንም አትተውኝም ወይ? ጊዜ አትሰጡኝም ወይ? ማንንም አልፈልግም ነው ያለው። ነው በትንሽ ቀንም አትጠብቂኝም ወይ ብሏታል። እኔ እኮ ያልኳችሁ አለው እውነትም ብሩኬ ሃይሚ ፈልግ እስቲ ንገራችሁ። የምሬ ነው ጋይስ። አንድ እንደሱ አትበይ በአላ ኖ ወንዶኛ አንድነታቸውን የሚያደርግ ብቻ እንስበክና ከዛ በኋላ ሃኒ ማለት ነው። እግዚአብሔርን ይሄ አንድ እንዲሆኑ እናድርግና ከዛ በኋላ ሌላውን በኋላ እናወራለን። እሺ ውዴ ኖ ይሄ ነገር እኮ እንትን አይደለም እኮ ይሄ ነገር እኮ እግዚአብሔርን መጥፋ እናንተ ያማችኋል እንዴ? እሱ እኮ እሷን አምጥቶ ይቅርታ አስጠይቋት አንቺ ከህይወቴ ውጪ አንቺ ስላለሽ ነው እንደ እሷ እግዚአብሔር ምስክር እቺ እንትና ይቅርታ ካልጠየቀች ደግሞ አንቺ ከህይወቴ ውጪ ብሎ አንቺን አልፈልግሽም፣ ካንቺ ጋር መሆንም አልፈልግሽም፣ አንቺን ለስራና ለስራ ብቻ ነበር ያመጣውሽ፣ ውጪ ካላለ መቼም አትመጣም። ይሄን ይመኑ እኮ እኔ አንተን አፈቅራለሁ ስትል ምን ላይ ሰጣ አይደል? ወይኔ ጉዴ ፈላ ልጁ አንገቷ ለገመድ ያስገባው። ዛሬም ለሱ እኮ ወግና መጣች። አላሁ አክበር ወላሂ አልመጣውም። አንቺ ደግሞ አበዛሽ። ኖ አንቺን አይደለም መዲናዬ፣ አንቺን አይደለም ያችን ልጅቷን ይቻብሳላት ነው የምትባለው ነው። እሺ ዛሬም እኮ መታለች እኮ ዛሬም መታች እኮ የታበተ ገደል ማስገባት ነው እሷ እሷን የዛሬ ሀሳባችን እኛ እስቲ አንድ እንሆንና እሷን ሶስተኛ ወገን እንንገጠው። ሲሚ ሃኒቾ ምን በቃ እንትኑን ምንድነው እሱ ቻሌንጅ ምንድነው ማድረግ አለብን? መጀመሪያ ሃይሚን ይቅርታ አስጠይቅክ እቺ አምሳላትን ከህይወቴ አወጣና ከዛ በኋላ ሃይሚን ይቅርታ መጠየቅ አለብን። በቃ አለቀ። ሌላ ምንም የላትም ሃይሚ ማለት ነው። ገባችሁ አይደለ? ምንም እስቲ ኢመኑኝ እግዚአብሔርን ኢመኑኝ። እኔ ውሸቴን አይደለም። እሷ እኮ ስንቴ ነገረች አይደለ እንዴ? ከህይወትክ ያለ ነገር አስወጣና ና ብላ እሱ ግን የማስወጣት አልፈልግም። እቺ በኩል አምሳላት አለች እቺ እሷ አለች አምሳላት አሁን ነገ በቃ ታማማ ብላ ልትመጣም ትችላለች። ገባችሁ አይደለ? እንደዛ አይደለም እናንተ እንደዛ አይደለም። እሷን አሁን እጅ ለእጅ ተያይዘን እሷን ወቅተን ከጅ እኛ እኮ እሷን እናስወጣ ነው የምንለው እኮ እኛ ከሶስተኛ ወገን እናስወጣ ነው እኮ። ስሜኝማ ሰኒ ስሜኛ እንደ እኔ ልንገርሽ ሰኒ የኔ ውድ አሁን እኛ እዚህ አይዲያ አድርገን እያወራን ያለ ነው ምን መሰለሽ ማለት ነው እኛ የምንፈልገው ሃይሚና ብሩኬ ነው። ወላ ፍፄ ቆይ ስሜኛ እንደ ወላ ፍፄ ወላ አብሳላት የምትባል ልጅ እኛ ሶስተኛ ወገን አንፈልግም። የምንፈልገው ሁለታችሁን ብቻ ነው። ይሄን ነው የምትፈልገው። እሱ ራሳቸው እኮ ይነጋገራሉ ወይ እሱን ራሳቸው ይነጋገራሉ። እኛ ኦዲየንስ አንድ እንዲሆን ነው በቃ ኦዲየንስ አንድ እንዲሆን አንድ እንሆንና ሁለታችን የምንፈልገው
እኔ ያልኳለሁ አሁን እኮ ራሱ ተጠይቀ እንትን ይባባላሉ ይነጋገራሉ እኮ ብሩኬና ሃይሚ እኮ ስለ ይቅርታው እሷ ይቅርታ ሳትጠይቀኝ አንተ ከሷ ህይወት ካልወጣህ ትለዋለች። እኛ መናገራችን ምንም የሚጠቅመው ነገር ተመቸው እሷ ናት ተጎጆ እኛ ደግሞ አንድ እንዲሆኑ ነው የምንፈልገው። አንድ እንዲሆኑ ስለሆነ ሶስተኛ ወገን አይግባ ነው ያደርገው። ወይኔ ዋና እሱ ራሳቸው ይነጋገራሉ። በዛኔ ለምንድን ነው እንደዚህ አሁን እኮ ሀሳብ ነው እንጂ ሊሰኔ ትክክል ናት። ለምን በሉ ነው ልቆራጋለሁ። ቆይ ወንድምዮ ምን አለ? ነገራቶቹን አጥራ ነገሮች እንደዚህ ሆነ ከሃይሚ ጋር እንዳትመጣ አለ። እስኪ ራሳችሁ ላይ ፍረዱ። ሴት እያለች ሴት እንዴት ይቅርት መጀመሪያ እቺ አብሳላት ማንቀል አለበት። ከዛስ ፍፄ ማግባት የለባትም እነሱ መሃል ማንኛውም ሰው እንኳን ወንድሞቹ ሁለቱ ብቻ አስወጣን እኮ አሁን አልሰማችሁም? እንደ ስንል የተኛ ቦታ ነው ያስወጣሽው? የተኛ ቦታ ያወራነው ያስወጣል። ረታባዶኔ በዚህ ተነካከለ። እስኪ ለብሩክ የሚታወሩ ልጆች እንዲያርጉት እኔ ልንገራችሁ። ለብሩክ የሚያወሩት እቺ ሴትዮ አጠገቤ እንዳደርሺ በቃ አንድ ቪዲዮ ይስራ። እስከዛ አልፋ ከመጣች ማንንም እየተወራ ያለው ሌላ ጣቢያ መጣች። እኛ አሁን እያስተላለፍን ያለነው ይሄን ለማስተላለፍ አይደለም። ወገን አይግባ ነው እኮ ብሩኬ ማይሚ ምን ሆነሻል እኮ እኛም እኮ ብሩኬ እያልን እኮ ያለነው ያ ነው። ሶስተኛ ወገን አይግባኛ አብሳላት የምትባል ልጅ አንፈልግም ነው እኮ እንዴ አለን አለን። አጠገባ እንዳትደርስ ይቅርታ ቀላል ነው። ይቅርታ ትጠይቅ ስለ ሃይሚም አታነሳ። እናንተ ተረጋጉ። ሞት አድርጉና በተራ እናወራና ሪከርድ ይቀደል አይደለ? ሃኒቾ ማለት ነው። እኔ እግዚአብሔርም ምንም አላጠፋውም። ትክክለኛ ነገር ነው ያወራው። እንዴት ናችሁ? ደህና ናችሁ? ቀዳማዊት የኔ ሰናይት ምን ተሳስተሽ ታውቂያለሽ? ዝም እንዴት ናችሁ? ደህና ናችሁ? ትክክል ነሽ። ሲሚ ከዚህ በፊት እኮ ማለት ነው ልክ እንደዛ ነበረ እኮ አቤል እያደረገው። አንዴ ሃይሚ አንዴ ጋር ሩታ ጋር ይወስዳል፣ አንዴ እንትና ጋር ይወስዳል። ልክ እንደዛ ነው እየሆነ ያለው ነገር እኮ ይኸውልሽ ምሳሌ። ስለዚህ ተውና እኛ እንዳርገን እንቃወም፣ ሁሉንም እንቃወም ያልኳችሁ እኮ ሁሉም ቤት እየተላለፈ ያለው እንትና እኔ ልጅቷ ስቆይ ልማናት ልጅቷ እኮ ዛሬ ምን እንዳለሽ አልሰማችኋትም? ለትንሽ ጊዜ እንስጠው ምን ማለት ነው? ለትንሽ ጊዜ